አሁንም በመካከለኛው ምስራቅ ተባብሶ በቀጠለው ጦርነት ከሰዓታት በፊት በተሰማው አዲስ አስደንጋጭ መረጃ መሰረት ደግሞ ባህሬንና 19 ሀገራት በኢራን ላይ ጠንካራ እርምጃ ለመውሰድ ጥምረት መመስረታቸውን በይፋ አረጋግጠዋል። የባህሬን መንግስት ከአውሮፓና እስያ ከተውጣጡ 19 አጋር ሀገራት ጋር በመሆን ስልታዊ ጠቀሜታ ባለው የሆርሙዝ የባህር ወሽመጥ ወይም ስትሬት ኦፍ ሆርሙዝ በሚሰኘው ቦታ ላይ ጥብቅ የደህንነት እርምጃ ለመውሰድ ዝግጁ መሆኑን አስታውቋል። ይህም እንግዲህ መላውን ዓለም አስደንግጧል። ሌላ ከባድ ጦርነት እንዳይቀሰቀስ ስጋትን የሚፈጥር ክስተት ሆኖ እየተስተዋለ ነው። ይህ ሰፊ ጥምረት ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ጃፓን፣ ካናዳ እና ደቡብ ኮሪያን ጨምሮ በርካታ የአውሮፓ አገራትን ያቀፈ እንደሆነ ተነግሯል። ጥምረቱ ኢራን በንግድ መርከቦችና በሲቪል መሰረተ ልማቶች ላይ የምታደርሰውን ጥቃት እንደዚሁም የባህር ላይ መስመሮች መቋረጡን በጽኑ ኮንኖ እርምጃውን እንግዲህ እንደሚቀጥል ይፋ አድርጓል። ነገር ግን በዚህ ጉዳይ ላይ ኢራን የሰጠችው ምላሽ ደግሞ ጉዳዩን የበለጠ እንዲከርና ዙሩ የበለጠ እንዲፋጠን ወደ መጨረሻው ጊዜ እንድንቃረብ አንድ እርምጃን የሚያስጠጋ ከባድ ውሳኔን ወስናለች። በኢራን በኩል እንደተገለጸው ምንም አይነት ጥምረትና ኃይል ሊያንበረክከኝ አይችልም፣ እንደዚሁም ጦርነቱን በድል አጠናቅቃለሁ እያለች እየገለጸች ይገኛሉ። ታዲያ ብዙዎችም ከኢራን ጀርባ የተደበቀ አንድ ኃይል አለ በማለት በግልጽ በመናገር ላይ ሲሆኑ፣ ሌሎች ግን የኢራን መጥፊያ ተቃርቧል እያሉ እየተናገሩ ይገኛሉ። በተቃራኒው ግን የስነ መለኮት አስተማሪዎች ኢራን በፍጹም አትጠፋም፣ ምክንያቱም አሁን ዓለምን እያናወጠ የሚገኘው ጦርነት ፖለቲካዊ ሳይሆን መጽሐፍ ቅዱሳዊ ነው በማለት ላይ ይገኛሉ። በመጽሐፍ ቅዱስ ደግሞ ኢራን ወይም መጽሐፍ ቅዱስ ላይ ፋርስ እየተባለች የምትጠራው ሀገር በእግዚአብሔር እቅድ ውስጥ እስከ መጨረሻው ዘመን የምትኖር ሀገር መሆኗ በመጽሐፍ ቅዱስ በእርግጥ በግልጽ ተጽፏል። ይህንንም እንግዲህ ከመጽሐፍ ቅዱስ ትንቢቶች ጋር እያገናኙ የስነ መለኮት አስተማሪዎች በግልጽ እውነታውን ለማስረዳት እየሞከሩ ነው። መጽሐፍ ቅዱስ እንደሚነግረን በዘመን መጨረሻ ለሚካሄደው የጎግ ማጎግ ጦርነት ማለትም እስራኤልን ለሚወጉበትና እግዚአብሔር በግልጽ ጣልቃ በሚገባበት ጦርነት ተሳታፊ ከሆኑ ሀገሮች መካከል አንዷ ፋርስ ወይም በአሁኑ ስሟ ኢራን መሆኗ በግልጽ ተጽፏል። ይህ ትንቢት ይፈጸም ዘንድ ደግሞ ኢራን፣ ቱርክ፣ ሩሲያ የምንላቸው ሀያላን ሀገራት ይኖሩም ዘንድ ግድ ነው። በተለይ የዓለም ፍጻሜ የሚደወልባት የዘመን ፍጻሜ ጦርነት መነሻ የሆነችው ከሰሜን ይመጣል ለተባለውና ከአራቱም አቅጣጫ ለሚሰባሰበው የጎግ ማጎግ ጦር መነሻ ሀገር ሩሲያ ከኢራን ጋር መቆሟ የመጽሐፍ ቅዱስ ትንቢት እንዲፈጸምና ሁሉም ነገር በእግዚአብሔር የጊዜ ሰሌዳ ይፈጸም ዘንድ የግድ እንዲሆን ያደርገዋል እያሉ የስነ መለኮት አስተማሪዎች እየተናገሩ ነው። ስለዚህ እንግዲህ ኢራን ትጠፋ ይሆናል ብለው ለሚያስቡ መልሱ አጭርና ግልጽ ነው። በፍጹም አትጠፋም፣ ጊዜው አሁን አይደለም የሚል ነው። ይህንንም በመጽሐፍ ቅዱስ ትንቢት እየፈተሽን ትንሽ ደቂቃ አብረን እንቆይ። ቪዲዮን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑን እያለን በቀጥታ ወደ ፕሮግራሙ እንሻገር። መልካም ቆይታ ይሆንላችሁ። በመጽሐፍ ቅዱስ በግልጽ እንደተጻፈው በተለይ በመጽሐፈ ኤርሚያስ ምዕራፍ 49 ቁጥር 35 እንደዚህ ይላል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ የኤላምን ቀስት እሰብራለሁ፣ የኃይላቸውንም ዋና ነገር አጠፋለሁ። ግን ደግሞ በዚሁ የመጽሐፍ ቅዱስ ትንቢት ኤርሚያስ እንደሚናገረው እግዚአብሔር በፍርድ ብቻ አላበቃም፣ አዲስ ተስፋንና የመመለስ ጊዜን ይሰጣቸዋል። እንደዚህም ይላል፣ ነገር ግን በመጨረሻው ዘመን የኤላምን ምርኮ እመልሳለሁ ይላል እግዚአብሔር። ትንቢተ ኤርሚያስ ምዕራፍ 49 ቁጥር 39 ላይ ኤላም ማለት እንግዲህ በአሁኑ በኢራን ውስጥ ያለ ግዛትና በበፊት ደግሞ ሀያል የሆነ መንግስት ነው። ስለዚህ በዚህ ሀሳቦች ላይ ኢራን፣ ፋርስ፣ ኤላም፣ ፐርሺያ ያለን የምንጠቅስ ከሆነ እነዚህ ሁሉ የኢራን በመጽሐፍ ቅዱስ የተጠቀሱ ስም ነው። ፋርስ
ኤላም እንደዚሁም ፐርሺያ ደግሞ ያው እንደምታውቁት የእንግሊዝኛው ቃል ነው። ስለዚህ ኢራን መጀመሪያዋም መጨረሻዋም በመጽሐፍ ቅዱስ ላይ በግልጽ ተጽፏል። በነገራችን ላይ የፋርስ ህዝብ ብዙ ታሪክ ያለው ህዝብ ነው። እኛ እንደምናስበውም ቀላል አይደለም። በእግዚአብሔር ቅዱስ ትልቅ ሚና ያለው ህዝብ ነው። በተለይ በማቴዎስ ወንጌል ላይ ከምስራቅ የመጡ ጥበበኞች አዲሱን ንጉሥ ለመፈለግ መጡ፣ ወርቅ፣ ዕጣን፣ ከርቤም አመጡ ይላል። ንጉስነት፣ መለኮትነት፣ መስዋዕትነትን የሚያመለክቱ ስጦታዎችን በማምጣት በቤተልሔም አዳኙን ጌታችንን መድኃኒታችን ኢየሱስ ክርስቶስን ለማክበር ከምስራቅ ከመጡት የተባሉት ውስጥ ምንም እንኳን የባቢሎን ወይስ የፋርስ ሰዎች ናቸው የሚለው በዚህ ጉዳይ የሥነ መለኮት አስተማሪዎችን ቢያከራክርም በወቅቱ ግን የፋርስ ሰዎች እጅግ ጥበበኞች የነበሩ እንደሆነ የሥነ መለኮት አስተማሪዎች በግልጽ ይናገራሉ። በዚህም አንጻር ኮከብን እየተከተሉ የመጡት ንጉሱን ለማክበር ኢየሱስን ለማክበር ከመጡት መካከል የፋርስ ወይም እንግዲህ የአሁኑ ኢራን የምንለው አካባቢ ሰዎች እንደሆኑ የሥነ መለኮት አስተማሪዎች ይናገራሉ። ከዚህም ባሻገር እስራኤላውያን በባቢሎን ምርኮ ስር በነበሩ ጊዜ ነፃ እንዲወጡ ያደረጋቸው በእግዚአብሔር የተቀባ የተባለው ንጉሥ ቂሮስ ከምርኮ እንዲለቀቁና በኢየሩሳሌም ቤተ መቅደስ እንዲገነቡ የፈቀደም ከመፍቀድም ባለፈ ገንዘብን ድጋፍ ያደረገ የፋርስ ንጉሥ ቂሮስ ነበረ። ልብ በሉ፣ ስለ ፋርስ ስናወራ ስለ አሁኗ ኢራን እያወራን ነው። ምክንያቱም ኢራን ከፋርስ ወደ ኢራን ስሟን የቀየረችው በፈረንጆቹ አቆጣጠር 1935 ነው። ነገር ግን በመጽሐፍ ቅዱስ ላይ ይህ ፍጹም ሊቀየር አይችልም። በመጽሐፍ ቅዱስ ፋርስ የሚለው ስም የኢራን መለያ ስም ሆኖ ለዘላለም ይቀጥላል። በነገራችን ላይ ብዙዎቻችሁ የማታውቁት በኢራን ከሚኖሩ ሰዎች መካከል ጌታ ኢየሱስ ክርስቶስን እንደ ግል አዳኙ የሚቀበሉ ሰዎች ቁጥር እጅግ ብዙ ናቸው። ምንም እንኳን በከባድ ሁኔታ ውስጥ እስር፣ ስቃይ፣ ሞት እንኳን ቢኖር ነገር ግን ጌታ ኢየሱስ ክርስቶስን ለመቀበል ብዙዎች ዋጋን የሚከፍሉባት ሀገር እንደሆነችም መዘንጋት የለብንም። ዛሬ በመጽሐፍ ቅዱስ ፋርስ ተብላ የምትጠራው ሀገር እንግዲህ እንዳልናችሁ ነው። በእግዚአብሔር እቅድ ውስጥ በእግዚአብሔር የጊዜ ሰሌዳ ውስጥ ከዘፍጥረት እስከ ራእይ ድረስ ትልቅ ድርሻ ያላት ሀገር መሆኗን መገንዘብ ያስፈልጋል። በተለይ ደግሞ መነሻውን እንኳን ስንመለከት የፋርስ ሕዝብ ወይም የአሁኗ ኢራን መነሻውን በኦሪት ዘፍጥረት ላይ ይጀምራል። ይህም እንግዲህ ከጥፋት ውሃ በኋላ እግዚአብሔር ለሰው ልጅ አዲስ ጅማሮን ሰጠ። የፐርሺያ ኢምፓየር ወይም ኢራን መነሻውም የሚሆነው እንግዲህ ኖህና ቤተሰቡ ብቻ በምድር ላይ የቀሩ ጊዜ ይጀምራል። ሶስቱም የኖህ ልጆች ማለትም ሴም፣ ካም፣ ያፌት እንግዲህ የዚህ ታሪክ ጅማሮች ናቸው። ማለትም ለአሁኗ ኢራን ወይም በመጽሐፍ ቅዱስ ፋርስ ለምንላት ሀገር መመስረት እነዚህ እንግዲህ የኖህ ልጆች ሴም፣ ካም፣ ያፌት ጋር በግልጽ የተያዘ ነው። ከጥፋት ውሃ በኋላ ልጆች የወለዱት የሴም፣ የካም፣ የያፌት ታሪክ አሁን እንግዲህ ስለምናወራላት ኢራን መሰረት ነው ማለት እንችላለን። ስለዚህ እንግዲህ የኢራንን መነሻ ስንመለከት ከኖህ ልጆች ታሪክ ጋር በግልጽ የተያዘ ነው። ስለዚህ ይህን መረዳት ስለ ፋርስ ወይም ስለ አሁኗ ኢራን በመጽሐፍ ቅዱስ ላይ ያላትን ሚና ለመረዳት ግልጽ ያደርገዋል። እንዳልናችሁ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ የኢራን ታሪክ በግልጽ ተጽፏል። ስለዚህ የብዙዎች ስጋት ይሄ ነው እንግዲህ ኢራን ትጠፋለች አጠፋም የሚለው ነገር ግን መልሱ በመግቢያችን ላይ እንዳልናችሁ አጭርና ግልጽ ነው። ኢራን በእግዚአብሔር የጊዜ ሰሌዳ ውስጥ እስከ መጨረሻው ትንቢት ይፈጸም ዘንድ እስከ መጨረሻው ፍጻሜ ድረስ የምትኖር ሀገር መሆኗ በግልጽ በመጽሐፍ ቅዱስ ላይ ተጽፏል። እንዳልናችሁ ደግሞ በቤተልሔም እንኳን ኢየሱስ ክርስቶስን ለማየት የመጡት ከፋርስ የመጡ ሰዎች እንደነበረ የመጽሐፍ ቅዱስ ታሪክ ይናገራል። ምንም እንኳን እንዳልናችሁ እነዚህ ሰዎች የባቢሎን ወይስ የፋርስ ሰዎች ናቸው በሚለው እስካሁን ድረስ ጥያቄን የሚያስነሳ ቢሆንም ነገር ግን በቤተልሔም ብቻ ታሪካቸው አያበቃም። እንዳልናችሁ የእስራኤል ሕዝብ በባቢሎን ምርኮ ስር በነበረበት ወቅትም እንግዲህ ከምርኮ ነፃ እንዲሆኑ የሚያደርጋቸው የፋርስ ንጉስ ነው፣ ንጉስ ቂሮስ ነው። ስለዚህ ኢራን ወይም ፋርስ ከእስራኤል ጋር ባላት ግንኙነት ስንመለከት የጥፋት ብቻ አይደለም፣ የእስራኤላውያንን ነፃ ለማድረግም የታገሉ ህዝቦች መሆናቸውን መረዳት እውነቱን እንዲገባን ያደርገናል። ስለዚህ የኢራንን ድርሻ በመጽሐፍ ቅዱስ ላይ ስንመለከት እንደ ጠላት እንዳልናችሁ ከነአንን መውረራቸው በዛን ጊዜ በአብርሃም ዘመን ማለት ነው። እንደ አዳኝ ደግሞ የአይሁድን ህዝብ ወይም የእስራኤልን ህዝብ ከምርኮ ነፃ ባደረገው የፋርስ ንጉስ ይጠቀሳሉ። እንደ ዘመን ፍጻሜ ተሳታፊ ደግሞ
በጎግ ማጎግ ጦርነት ውስጥ ፋርስ ወይም የአሁኗ ኢራን ትጠቀሳለች። ስለዚህ መጽሐፍ ቅዱስ ከጅማሬዋ እስከ ፍጻሜዋ ድረስ ስለ ኢራን በግልጽ ይናገራል። በእርግጥ በመጨረሻው ዘመን እንግዲህ እስራኤልን ከሚወጉት ከአራቱም ክፍል ከሚመጡት መካከል የፋርስ ሕዝብ በግልጽ ተጠቅሷል። እንዳልናችሁ መነሻው የሚሆነው ከእስራኤል በሰሜን አቅጣጫ ከሚገኘው ሩሲያ እንደሆነ ይነገራል። ይህም የጎግ ማጎግ ጦር መነሻ ከሆነው ማለት ነው። ከነዛ ጋርም ተሳታፊ የሆነችው ኢራን ናት። ነገር ግን በዚህ ጦርነት በኋላ ደግሞ መጽሐፍ ቅዱስ እንደሚናገረው የዘመን ፍጻሜ ተሳታፊ ብትሆንም ግን በመጨረሻ ዘመን አህዛብ ወደ ኢየሩሳሌም ይመጣሉ ንጉሱን ለማምለክ የሚል ቃልም አለ። ስለዚህ ምናልባት ኤላምም ወይም ኢራን በዚያ ይኖሩ ይሆናል። ኢየሱስ መወለዱን ለማየት ንጉሱ ሊያከብሩ መስዋዕትን ይዘው የመጡት የፋርስ ህዝቦች ምናልባትም ደግሞ በሚመለሱበት ምርኳቸውን በሚመለሱበት እንደገና አህዛብ በኢየሩሳሌም በሚሰባሰቡበት በዚያን ጊዜ እናያቸውም ይሆናል። ንጉሱን ለማክበር በውልደቱ የመጡ እንደገና ደግሞ ዳግም ምጽአቱን የሚመለከቱና ለማንገስም ይገኛሉ የሚል የስነ መለኮት አስተማሪዎች ይናገራሉ። ስለዚህ ቅዱሳን ለኢራን ህዝብ መጸለይ ነው የሚኖርብን። ምክንያቱም በኢራን ውስጥ ብዙዎች ይህንን ጌታ ኢየሱስ ክርስቶስን ለማግኘት የእሱን አዳኝነት ጌትነት ለመቀበል ብዙ ዋጋን የሚከፍሉባት ሀገር ናትና፣ ስለዚህ ኢራን ትጠፋለች ለሚለው አጠፋም፣ እስከ ዘመን ፍጻሜ ትቆያለች። ስለዚህ ለኢራን ህዝብ ትውልድ እንዲነሳ ጌታን የሚያውቅ ያኔ በቤተልሔም ሊጠይቁት የመጡት የፋርስ ሰዎች አሁንም የነሱ ዘር ደግሞ ጌታ ኢየሱስ ክርስቶስን አዳኝነቱን እንዲቀበል እኛ ተግተን መጸለይ ያለብን ይህ መልእክታችን ነው። የፋርስ ታሪክ በአጭሩ ይህን ይመስላል።